ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ ዳግም በሌላ ቪዲዮ ወደ እናንተ መተናል። የዛሬው ቪዲዮ በጣም ወሳኝ ቪዲዮ ነው። በነገራችን ላይ በጣም ወሳኝ ቪዲዮ ማለት ነው እና በነቡርኬና በሃይሚ ላይ አንድ እየመጣ ያለ ችግር አለ። አደጋ፣ ከባድ አደጋ ማለት ነው። ይሄ መረጃ በአጋጣሚ የሰማሁት ስለሆነ ነው እና አደርሳችኋለሁ። ከቻላችሁ እናንተም ለነሱ ሜንሽን አድርጉና እኔ መረጃውን በግልጽ ነግራችኋለሁ ማለት ነው እና የታቀደው እቅድ ዛሬ በግልጽ እነግራችኋለሁ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እናንተ በያላችሁበት ሰላምና ፍቅር ብዝት ይበለላችሁ። ዛሬም እንግዲህ እንደተለመደው መጥቻለሁ። እንግዲህ ሰሞኑን እየተፈጠረ ያለው አብሳላት በነብሩኬ ህይወት ውስጥ እየገባች ላለፈው ላጠፋችሁ ነገር ይቅርታ እየጠየቀች እንዳለች አይተናል። ብዙዎቻችሁ እንደውም በጣም ኮሜንት ላይ ሁሉ አይቻለሁ። ትላንትና በሰራሁት ቪዲዮ ምናልባት እንግዲህ ቪዲዮን ዛሬ ነው የለቀኩት። ትላንትና ሰርቼ ነበረ፣ በአጋጣሚ አልተመቸኝም ነበረ ፖስት ለማድረግ። ዛሬ ነው ቪዲዮን የለቀኩላችሁ እና ዛሬ ደግሞ አዲስ ነገር ሰማሁ ማለት ነው እና ትላንትና ምን ብዬ ነበረ? ለምንድን ነው በዚህ ልክ ድጋሚ ወደ ህይወታቸው ጓደኝነቱን ለምን ፈለገች? ጥብቅ ያለ ነገር ለምን ፈለገች እነ ቡርኬ መሃል የሚል ቪዲዮ ሰርቼ ነበር አይደለ? በጣም የሚገርማችሁ ነገር ያ ጉዳይ የሆነ ሴራ ይዛ እንደመጣች መረጃው እጃችን ደርሷል ማለት ነው። በጣም የሚገርማችሁ ነገር በጣም እሷን የሚያቃሰው ነው ይሄንን መረጃ የነገረኝ ማለት ነው። አብሳላት ወደ እነ ቡርኬ ህይወት ተመልሳ ጀስት እንደ በፊቱ ምርጥ ጓደኛ ሆና ለመቅረብ የፈለገችው በተለይ ከሃይሚ ጋር ወዳጅ መሆን የፈለገችው ሃይሚ ልታሳግታት እንደሆነ መረጃ ደርሶናል። እኔ ራሱ ማመን ያቃተኝ እንዴት ብዬ ሁሉ እስከምጠይቅ፣ ልጅቷ በፍጹም አትመስልም፣ እንደዛ የምታደርግ አትመስልም እንደምናየት ማለት ነው። በጣም የሚገርማችሁ ነገር ልጅቷን የሚያውቃት ግን ደግሞ ለምን ይህንን ጉዳይ ለነብሩኬ አልነገርክም ስለው ከነብሩኬ ጋር እንደማይቀራረብ ነገር ግን የኔን ቪዲዮ እንደሚያይ ነገረኝ። በእነሱ ላይ ቪዲዮ ለነብሩኬ ጉዳይ ብዙ ጊዜ ስሰጥ ስላየው ነው ብሎ በአጋጣሚ ነው የተገናኘ ነው ማለት ነው። ካፌ ላይ አጋጣሚ ተገናኘን፣ ያለውን ነገር በሙሉ ነገረኝ። በጣም እንደሚወዳቸው ችግር እንዲፈጠር ስላልፈለገ እንደገና ደግሞ እንደዛ ብሎ ደግሞ ለነሱ ለመንገር ከአብሳላት ጋር ያለው ነገር እንዲበላሽበት አልፈለገም። መረጃው ከሱ እንደሆነ እንኳን ከሱ እንደወጣ እንኳን እንዲታወቅ አልፈለገም ማለት ነው። እኔ ድምፁን ቀርቻለሁ፣ ግን በእናትህ ያለኝ እንዳትናገር ነው ያለኝ፣ በቃ እንዳትገልጽብኝ ያለኝ። እሱን ግን ያለውን ነገር በሙሉ ነግራችኋለሁ ማለት ነው። ምንድነው የእሷ ሐሳብ? በእነሱ ህይወት ውስጥ ገብታ በሌላ ሰው አድርጋ ሃይሚ ማሳገት፣ ቡርኬ በማያውቀው መልኩ ማለት ነው። እሷ ምንም ውስጥ እንዳሌለች አድርጋ ሃይሚ ስትታገት የቡርኬ ወዳጅ ሆና ከቡርኬ ጋር ልክ እሱን የምታግዘው በመምሰል አብራ በመሆን እሱ የእሷን መልካምነት እንዲማርከውና ከሱ በቃ ጀስት በዛ እንዲወዳ ሳይሆን ብቻ ምንድነው ሃይሚን ማስፈራራት፣ ያገቱ ሰዎች ሃይሚ ከቡርኬ ጋር ያላት ግንኙነት እንዲቋረጥ አለዛ ደግሞ እንገልሻለን ብለው በማስፈራራት ቡርኬና ሃይሚን መለያየት። ሁለት ነው። አንድ እሷን ማስፈራራት፣ ሁለተኛ ቡርኬን አታገኙም፣ ወደ ቡርኬ ህይወት የምትመለሽ ከሆነ ቡርኬን በህይወት አታገኙም ብሎ በማስፈራራት ሃይሚ ደግሞ ከቡርኬ እንድትርቅ ማድረግ። ከዛም በኋላ አብሳላት ቡርኬን አጠገቡ ሆና ከዛስ የምትፈልገውን ነገር ለማድረግ እሱ መጥፎ ስሜት ውስጥ በመሆን ባለበት ሰዓት ላይ እንደሚያረጋጋ ሰው በማድረግ እሱ ሌላ ወጥመድ ውስጥ የማስገባት ሴራ እየተሰራ ነው። ሰዎች እንዳዘጋጀች ይሄን ነገር ለማድረግ ደግሞ ሰዎች እንዳዘጋጀች በግልጽ ነግሮኛል። ግን ደግሞ መጀመሪያ ማድረግ የፈለገችው ከነቡርኬ ጋር ያለውን ነገር ሰላማዊ ግንኙነት መፍጠር፣ የማስመሰል ማለት ነው። ጀስት ወዳጅ መሆን፣ ከዛም በኋላ እሷን እንዳይጠረጥሯት ማድረግ ማለት ነው። ይሄን ነው እየሰራች ያለችው። ስለዚህ እነ ቡርኬ መጠንቀቅ አለባቸው፣ ሃይሚ መጠንቀቅ አለባቸው። በነገራችን ላይ እነሱም ራሱ በጣም ፈርተዋል። ትላንትና ማየታችሁ ከሆነ ቡርኬ በፍጹም በቃ
ይቅርታ አድርገንልሻል፣ ግን ድጋሚ መገናኘት አንፈልግም፣ ወደ ህይወታችን እንዳትመጪ ያላት ብሩኬ ማለት ነው። በዛሬውም በጣም እንደው ዝፍዝፍ ብላ ነው እኛንም ይቅርታ የጠየቀችው። ግን ይቅርታ ጠየቀች፣ መራቅ ግን አልችልም ያለችበት ምክንያት ምንድን ነው? ይሄ ግልጽ የወጣ መረጃ ነው ማለት ነው። ምስክር ነው እንደውም አይደለ? አንድ ሰው ይቅርታ ተደርጎልሃል፣ ይቅርታ አድርጌልሃለሁ፣ በቃ ካሁን በኋላ ግን መገናኘት አንፈልግም እየተባለ በቃ ይቅርታ ካረጋችሁልኝ ካልቀረባችሁ ሞቼ ይገኛለሁ የሚለው ለምንድን ነው? በቃ ማራቅ እኮ ትችላለች። ለምን ግን ደግሞ የራሷ ሴራ ስላለ ነው። ምክንያቱም አሁን ርቃ ምን ብላ አንደኛ በቀላሉ ሃይሚ ማያዝ ትችላለች ስትቀርብ ማለት ነው። ሃይሚ ባላሰበችበት ለማሳገት ከራቀች ስለማይሳካ ማለት ነው። ስለዚህ ይህንን ቪዲዮ ሜንሽን አድርጉላቸው። እኔ መረጃውን በደንብ ነግራችኋለሁ፣ የደረሰኝም በደንብ ነግራችኋለሁ። መጠንቀቅ አለባቸው፣ እውነት ለመናገር ማለት መጠንቀቅ አለባቸው። ብዙ ጊዜ እኔ እንደውም ኢንስታግራም ላይ ብሩኬንም ለማውራት ሞክሬ ነበረ፣ ግን ደግሞ አይመልስልኝም። እየመለሰልኝ አይደለም። አላየሁን አላቅም፣ ደጋግሜ ግን ልኬለታል። ስለዚህ ሃይሚም ብሩኬም መጠንቀቅ አለባችሁ። በቃ በተለይ ፍፄ ደግሞ ወደ እነሱ ህይወት ይዛሃት እንዳትመጣ። እነዚህ ልጆች እንዲበጠበጡ የማትፈልግ ከሆነ ጓደኞችን መጠበቅ የምትፈልግ ከሆነ ከእሷ ጋር ያለን ግንኙነት በከባድ ጥንቃቄ ማድረግ አለባችሁ። ሃይሚ ብቻሽን ሆነሽ ከእሷ ጋር እንዳትገናኙ፣ በቃ እንዳታገኛት ብቻዋን ሆነሽ። የሆነ ቦታ እንሂድ ካለችሽ እንዳትሄጂ። በቃ ይሄን ማድረግ አለብሽ፣ አለዛ ችግር ውስጥ ነሽ ማለት ነው። ስለዚህ የተዘጋጀልሽ ወጥመድ አለ። ያን ወጥመድ ውስጥ እዛ ወጥመድ ውስጥ እንዳትገቢ ከባድ ጥንቃቄ ያስፈልግሻል ማለት ነው። በዚህ ልክ በቃ ዝብዝፍ ብላ በቃ ረፊ ከተባለች ለምን ማረፍ አቃታት? ሌላ ሴራ ስላላት ነው፣ ያዘጋጀችው ወጥመድ ስላለ ነው። በዚህ መንገድ ቡርኬን የራሷ አንዲት ሴት ያፈቀርኩት ያለችው ሰው እንዴት በቃ ትቼዋለሁ ወደ ጓደኝነት እንቀይረ ትላለች? ወንድም ቢሆን ይችላል አይቻልም። ግን ሌላ ነገር ተንኮል ሲያስብ ግን በቃ እንትኑ ያን ያበላሸውን ነገር ያስተካከለ በመምሰል ሌላ ነገር ለማድረግ ማለት ነው። ቪዲዮኒ እሷ ያለችውም ማለት ነው። ቤተሰቦችም ሃይሚም ብሩኬም ይቅርታ እንድታደርጉልኝ እፈልጋለሁ እና ከልቤ ይቅርታ ጠይቄ የነሱን ጥሩ ወዳጅነት፣ ጓደኝነት፣ ቤተሰብነት ማጣትን አልፈልግምና ይሄንን አይደለም የፈለገችው። ይሄንን ብትፈልግ ሲጀመር ይቅርታ አድርገውላታል። በቃ አለቀ። ይቅርታ አድርገውላታል እኮ ብሩኬን የምትወደው ከሆነ እንኳን ለብሩኬ ስትል እንኳን አንዴ መራቅ አለባት። እሷ ግን ያንን አልፈለገችም። ምክንያቱም ብሩኬን መተው አትፈልግም። በቃ ይቅርታ አድርገውላታል እኮ። ሰው እናንተ ሰውን በድላችሁ ይቅርታ ብላችሁ ይቅርታ አድርጌልሃለሁ ከተባላችሁ መቼም ውጭጭ አትሉም አይደለ? በቃ አለቀ። ከዛ በላይ ይቅርታ የትልቅ ሰው ምልክት ነው። በቃ ይቅርታ የሚልም የሚቀበልም ጥሩ ልብ ያለው ሰው ነው። ይቅርታ ብለሻል፣ ተቀብሎሻል። ባለፈውም ሃይሚን ይቅርታ ብለሻል፣ ተቀብላሻለች። ትላንትናም ብሩኬን አግኝተሽ ይቅርታ ብለሻል፣ ተቀብሎሻል። ግን ወደ ህይወታችን አትምጪን ያላት በቃ ድጋሚ ትላንት የተፈጠረው ነገር እንዲፈጠር አንፈልግም ያሉሽ ለምንድን ነው? በቃ ሞቼ ይገኛለሁ እናንተ ቤት ካልገባው ያልሹ ለምንድን ነው? ስለዚህ አንቺ የራስሽን ሴራ ለማካሄድ እንደሆነ ይሄው አንዳንድ ጊዜ ሳታስቢው መረጃው ይወጣል ማለት ነው። ወደ ራሴ ተመልሻለሁም። ሲጀመር አሁን እናንተ ጋር እንደዚህ መጣሁት ቀለል ብሎኝ ነው በቃ። እና እቺን አብሳላት በደንብ ተዋወቋት እሺ። የትኛዋን አብሳላት? እቺ አሁን ሌላ ሴራ እያሴረች ያለችዋን አብሳላት ነው ወይስ የትኛዋን? ምንድነው? ንብም በአፉ መርዝም ይዞ ነው ማርም መርዝም ይዞ ነው የሚሄደው አይደል? እንደዛ ማለት ነው። በአፏ ጥሩ ነገሮችን እየነገረችን ነገር ግን እየሰራች ያለችው ሴራ በጣም ከባድ ነው። ሃይሚ ጋር ሄዳለሁ። ሃይሚን ሄዴ ይቅርታ ጠይቃታለሁ። ያንሽ ካሜራ ይዘሽ ምን ዛሬ ምክንያቱም ካሜራ ይዛ ኦዲየንስም እንዳይባንንባት ያሳገተችው እሷ አይደለችም በማለት በኋላ ማለት ነው ማን ሁላችንም እንዳንጠረጥር ማለት ነው እንዳንጠረጥር ከዛም በኋላ እሷ ወዳጅ መስላ ለመቅረብ ማለት ነው ከቡርኬ ጋር ወዳጅ ትሆናለች፣ ግን እነዛን ስራ ታሰራለች ማለት ነው። ያሰማራችውን ቡድን ስራ ታሰራለች ማለት ነው ከጀርባ።
ስለዚህ ሁለት አይነት ሰው ሆና ትመጣለች። አንድ ወዳጅ፣ አንድ አጋች። ለቡርኬ ወዳጅ መስላ ከኋላ ደግሞ እነዛን ታሰማራለች ማለት ነው። ከዛም በኋላ ሃይሚን ያስፈራራሉ። ወይ ራስሽን ወይ አንቺን ወይ እሱን የሆነ ነገር እናደርጋለን፣ አለዛ ከቡርኬ ጋር ያለሽን ግንኙነት አቋርጭ ይሏታል ማለት ነው። ሃይሚ ደግሞ እንደምታውቋት በቡርኬ ድርድር የላትም፣ ራስ ወዳድ አይደለችም። በቃ ከቡርኬ ጋር ያለኝ ነገር ያብቃ፣ ቡርኬ በህይወት ቢኖር ይችላል ትላለች። ከዛም በኋላ አብሳላት ደግሞ ቡርኬን የራሷ ታደርጋለች ማለት ነው። ሴራው እሱ ነው ማለት ነው። አንድ ነገር ልልሽ እፈልጋለሁ። አንቺ በጣም ጥሩ ሰው ነሽ። ኧረ እባክሽ በጣም በጣም ጥሩ ነው። ኦፍ ኮርስ ጥሩ ሰው ናት። በቃ በጣም አሪፍ ሰው ናት ሃይሚ ማለት በጣም ምርጥዬ ናት። እኛ ለዚህ ነው ባይዘዌ በሃይሚና በቡርኬ አንደራደር የምንለው። በጣም ምርጦች ናቸው። በቃ ለሰው መልካም ነገር ያስባሉ። ለሰዎች ብዙ መልካም ነገሮች ሲያደርጉ እናያለን። እንደዚህ ያለ ሰው ደግሞ በቃ ሰላሙን እንዲያጣ አንፈልግም። ጥሩ ካፕሎች ናቸው። ሰዎች ገብተው ይበጠብጧቸዋል እንጂ እኔ እዚህ ጋር ብዙ ነገሮችን እያደረኩ ያለሁት ባለማወቅ እና እስከዛሬ ለሰነዘርኩብሽ እጅ ለተናገርኩት አልባሌ ቃላት ከልቤ በጣም ይቅርታ ልጠይቅሽ እፈልጋለሁ። በጣም ከልቤ እና እዚህ ጋር ምን አለ መሰላችሁ ቤተሰብ፣ ትላንት ከዚህም ፊት የነበረው ትላንት ወዲያ ስላችሁ ከዚህም ፊት የነበረው ከቡርኬ ጋር ጓደኛ ናቸው ምናምን ነገር አይደለ፣ ፍቅረኛው እንደሆነች እያወቀች በጣም እንደሚወዳት በእሷና በሃይሚና በሱ መካከል የተበላሸውን ፍቅር ለማስተካከል እሷን እርጂኝ ብሎ አስገብቷት፣ እሷ ግን ወደ ፍቅር ተቀየረ ስሜቴ ያለችና ያ ብቻ አይደለም ሃይሚን በጥፊ ነው አይደል የመታቻት። አያችኋል ምን ያህል ገና እንኳን በደንብ ሳታውቃት ነው ያን ነገር ምን ያህል ስሜታዊ እንደሆነች ሃይሚ ወደ ቡርኬ እንዳትመለስ ምን ያህል ፍላጎት እንደነበራት ይሄ አንዱ ማሳያ ነው። ቡርኬ ብቻውን በሆነበት ሰዓት ሃይሚ ወደ ኤፍሬም በሄደችበት ሰዓት ከፍፄ ጋር መታ ቡርኬን ለማሳሳት ያላደረገችው ጥረት የለም። ባይዞ ይሄ እኮ ማለት ነው መክዳት ነው አይደለ? በጣም እንወደውን ሰው መክዳት ማለት ነው። ስለዚህ ይሄንን ያደረገ ሴት ነገ ከነገ ወዲያ ሃይሚን አሳግታ ቡርኬን የራሷ ለማድረግ መጣሯ ምንም የማይቀር ነገር ነው። ይሄ ምንም ሳይታለም የተፈታ ጉዳይ ነው። ታረግልኝ ማለት አርጊ የምትይኝን ምትቀጭኝን ቅጣት ለመቀበል ዝግጁ ነኝ። እንዲህ ነው የሚሉት ባይዞ አንዳንድ በጣም ተንኮለኛ ሰዎች ራሳቸውን ማለት ነው ቅዱስ ማድረግ ይፈልጋሉ። እንደዚህ ማለት ነው የሚሰሩት ሌላ የሚያወሩት ሌላ ማለት ነው። ከአንደበታቸው ጋር የተጣሉ ማለት ነው። ጥፋት ስላጠፋው ማለት ነው። እና ይቅርታ ደግሞ ትልቅ ልብ ያለው ሰው ነው ይቅርታ የሚያደርገው። ይሄ ትልቅ ነገር ነው። ይቅርታ ማድረግ ይቅርታ የምጠይቀውም ተቀባዩም በጣም ይሄ ትልቅነት ነው። የትልቅነት ምልክት ነው። ጥሩ ልብ ያላቸው ሰዎች ናቸው ይቅርታ የሚለውን ራሱ የሚያውቁት ማለት ነው። ግን ደግሞ የእውነት ቢሆን ምንኛ ደስ ባለን ነበረ። በቃ የእውነት ቢሆንም እኮ አንቺ ራሱ ይቅርታ ከተደረገልሽ በኋላ ድጋሚ ወደ ህይወታቸው አትምጪ ከተባልሽ አትመጭም፣ ትሄጃለሽ። እናንተ ደስ እንዳላችሁ ላጠፋሁት ነገር ይሄ ራሱ ቅጣት እኮ ነው። እንደ ቅጣት መውሰድ ትችላለች። ወደ ህይወታችን አትምጪ እንደ ቅጣት መውሰድ ትችላለች። የፈለገሽን ቅጭኝ አለቻታል። በቃ ወደ ህይወታችን እንዳትመጪ ከልቧ ቢሆን ማለት ነው። አልፏል እኮ አይደል ሁሉም ነገር አለ። ባለፈውም ብዬሻለሁ እኮ በቃ የተፈጠረው ነገር ተፈጥሯል። ግን ከዚህ በኋላ ምንም አይነት ነገር ባያገናኘን ምናምን ብያለሁ እኮ ባለፈውም ነግሬሻለሁ። እኔ ብዙ ጊዜ ለጊዜው ልናደድ እችላለሁ። ከዛ ደግሞ በጣም ምናልባት በጣም ቂም ያዝኩ ከተባለ 1 ቀን 2 ቀን ከዛ በኋላ እረሳዋለሁ። እሱ ይሄ ነው እኮ ችግር ውስጥ የሚጥለን አንዳንድ ጊዜ ይሄ ነው። አንዳንድ ሰዎች እንደዚህ በቃ የሆነ ነገር ይደረጋሉ፣ ከዛም በኋላ ይረሳሉ። በቃ መልካም ሰዎች ናቸው። እንደዚህ ያሉ ሰዎች በጣም ጥሩ ልብ ያላቸው ሰዎች ናቸው። በቃ ያናድዳሉ፣ ነገሮችን ይረሳሉ። በቃ አለቀ። ግን ችግር ላይ ይወድቃሉ። ምክንያቱም ያን ደካማ ጎናቸውን ደግሞ ሰዎች ይጠቀማሉ። ሳስብሽ አይገባም። እኔ ለይቅርታ ምናምን ችግር የለብኝም። ግን ብሩኬም እሷን እንዳታገኛት ብሎኛል። እውነቱን በማግኘቴ ብዙ ነገር ደርሶብኛል። አሁን ደግሞ ድጋሜ እዛ ቦታ ላይ ባልገኝ ደስ ይለኛል። ምናልባት ይሄ ቪዲዮ ልጭኝ ከሆነ ባይጫን ብሩኬን ባያይ ደስ ይለኛል። በነገራችን ላይ እሷን በማግኘትሽ ከዚህ ፊት ብሩኬ ነበረ እዛች የፍቅር ክፍል ውስጥ ምንድነው የሚያግትሽ። አሁን ደግሞ ራሱ አብሳላት ባዘጋጀችው ምንድነው የሚባለው አጋች ግብረ ኃይል አንቺን ልታሳግትሽ ነው። ስለዚህ መጠንቀቅ አለብሽ ማለት ነው። ብሩኬ የታወቀው ነገር አለ እንዳታገኛት ያለው አሁን ነው። ተቀልሽ አሁን ነው ልብ ብዬ እንደዚህ ሳስብ ምናምን ነገር
ምን ሆኜ ነው ያልኩት? እያደረኩት ያለሁት ነገር አብሰላት ነኝ ያልኩት። በቃ ያቺ ሌላ አብሰላት ነበር። እንደዛ ስትበጠብጥ ስታረግ ያልሆኑ ነገሮች ስታረግ የነበረችው ሌላ አብሰላት ናት። እችኛዋን አብሰላት ሀይሚ አንቺ አታውቂያትም እና ቀርበሽ እንድታውቂያት ፈልጋለሁ። ቤተሰቦች በእርግጠኝነት ይህን ቪዲዮ ሜንሽን አድርጉላቸው ለነ ብሩኬ፣ ያለውን ደግሞ በደንብ ንገሯቸው። በቃ ኮሜንት ላይ ጻፉላቸው በደንብ ማለት ነው፣ ንገሯቸው እንዲደርሳቸው ማለት ነው። እና እኔ ጥፋትሽን ማመንሽ ነው አይደለ? የሰው ልጅ ይሳሳታል፣ ብዙ ነገር ያጠፋል ምናምን፣ ግን ጥፋትሽን አምነሽ ይቅርታ በመጠየቅሽ ደስ ብሎኛል። ግን ደግሞ አሁን ልልሽ የምፈልገው ምንድነው፣ በቃ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ የሚያገናኘን ነገር ባይኖር ደስ ይለኛል። እኔ ምክንያቱም ከብሩኬ ጋር ድጋሚ መጣላት አልፈልግም፣ እንድትረጅኝ ይፈልጋለሁ። በቃ ይሄንን ታውቃለች እሷ ደግሞ ማለት አብሳላት ደግሞ ብሩኬና ሀይሚ መጣላት እንደማይፈልጉ ትላንትና ብሏት፣ ለሰከንድ እንኳን መኮራረፍ እንደማይፈልጉ ነግሯታል። ታዲያ ይሄንን እየነገሯት ለምንድነው መራቅ ያልፈለገችው? በሰዓቱ ያንቺም ጥፋት ይሁን የብሩኬም ጥፋት ብቻ የተፈጠረው ተፈጥሯል አይደለ? እና ከዚህ በኋላ የሚያገናኘን ነገር ባይኖር ሌላ ስህተት መስራት አልፈልግም። አይ ችግር የለውም፣ የብሩኬን ነገር አታስቢ። እሱንም እንደ እንጂ አውርቼው በተረጋጋ መንፈስ አውርቼው እሱም ይቺን አብሳላት እንዲያውቃት አድርጌ እንትን እለዋለሁ። አሁንም እንደዚህ በማድረጌ አንቺ ጋር ምንም የሚመጣ ችግር የለም። አንቺ ጋር ምንም የሚመጣ ችግር የለም። እሷን በቃ እርግጠኛ እንድትሆን እያደረገቻት ነው። ብሩኬንም በአሰማምጣ ምናምን ነገር ጥሩነቷ ምናምን ነገር አሳይታ ከዛም በኋላ ግን ስራው ይሰራል ማለት ነው። ከአንቺ በኋላ ብሩኬን አውራለሁ እና እዚህ ጋር በጣም ትልቅ ጥፋት አጥፍቻለሁ። ያው የሰው ልጅ ትላንት አውርተሽዋል እኮ ለምን አስፈለገ? ሌላ ተንኮል ባታስቢ ትላንትና ያው ነግሮሻል። በቃ የመጨረሻ ውሳኔውን ነግሮሻል። ከዚህ በኋላ የሚያገናኘን ነገር አይኖር። እንደ ሌሎቹ ምናምን ሀይ ብዬ ምናምን ልተውሽ ስላልፈለኩኝ ቢያንስ አቅርቤ እስኪ ልረዳትና ላውራትና ከዚህ በኋላ ምናልባት ከህይወታችን መውጣት ከቻለች ምናምን ብዬ አስቤ አውርቼሽ ነበር። ግን ደግሞ ብሩኬ ለምን አገኘሻት ለምን ምናምን ብሎ እዛ ድጋሚ አሁን ደግሞ አንቺን አግኝቼ እንደዚህ ድጋሚ ሌላም ጊዜ አግኝቼሽ ደግሞ ወስዶ እዛ ቤት ምናምን ድጋሚ እንዲቆልፍብኝ አልፈልግም። እሱ እንደውም ቀላል ነበረ። እሱ እንደውም ቀላል ነው ከተዘጋጀልሽ፣ ሀይሚ ከተዘጋጀልሽ መጥፎ ነገር ይሄኛው በጣም ቀላሉ ነገር ነው። ረዳሻለሁ ግን አሁን ከአንቺ በኋላ ብሩኬን አወራዋለሁ። እሱን አታስቢ። አይ አስፈላጊ አይደለም ከዚህ በኋላ ማውራት። እንደዚህ ይቅርታ አድርጌልሻለሁ ግን ዳግመኛ ሁለታችን መገናኘት የለብኝም ስትይ ይቅርታ ከልብሽ ይቅርታ ያደርግሽልኝ አይመስለኝም። አያችሁ አይደለ? ዳግመኛ መገናኘት አልፈልግም ማለት ይቅርታ ማለት እኮ ወደ ቦታው ይመለሳል ማለት አይደለም። አንድን ሰው በድለ ነው አሳዝነ ነው ይቅርታ ምናምን ነገር ስንለው ነገሮች ወደ ነበሩበት ይመለሳሉ ማለት አይደለም። በቃ ይሄን ማወቅ አለብን። ገብቷችኋል አይደለ? ግን ያው ተራርቀን እንቀራለን ማለት አይደለም። እዛ ቦታ ላይ ግን አይመለስም። ምን አሁን ወደ ኋላ አልመለስም። ምክንያቱም ትክክለኛ ውሳኔ ይሄ ነው። በቃ ዳግመኛ መጎዳት አልፈልግም። ገባሽ? እና ብሩኬ ምናምን አንዳንድ ነገሮች በጠረጠር ምናልባት በቃ ሴት ልጅ ነኝ እኔና ብሩኬ መሀል ላይ ካለው ነገር የተነሳ ሊሆን ይችላል። ብሩኬ ግን ቢያንስ የእሱን ወንድምነት የእሱን ጓደኝነት በጣም መጀመሪያ ላይ ያጣሽው እውነት ነው፣ አትሸዋል። ስለዚህ አሁን ድጋሜ ለማግኘት መጣሩ አስፈላጊ አይደለም። ምክንያቱም በጣም የዋህ ሆኖ ቀርቦች ነበረ። በቃ ብዙ ነገሮች እንዳሳለፍን እያወቅሽ ግን ስሜትሽን ገለጽሽ። እሱ ነበረ ጥፋትሽ እኮ። ግን የተወደደ ሁሉ ይገኛል ማለት አይደለም። አውቃለሁ አይደለም። ይሄ በደንብ ላንቺ ጥሩ ነው። የተወደደ ሁሉ አይገኝም። ምንም ብታደርጊ ግን ደግሞ ያን ነገር ማሳካት አትችይም። እሱ አውቃለሁ። ብሩኬንም ይቅርታ ጠይቀዋለሁ። ከዛ በኋላ ባሉን እናሳልፍ ጠይቀሻል መሰለኝ። እሱ ጠይቀዋለሁ። ግን ደጋግሞ ይቅርታ መጠየቅ ለምን አስፈለገ? እዚህ በኋላ አስፈላጊ አይደለም። እሱን ማግኘት አስፈላጊ አይደለም። መሀላችን ላይ ሌላ ነገር ይፈጥራል። እኔ ብዙ ነገር አድርጊያለሁ፣ ሆኛለሁ፣ ታምሜያለሁ፣ አልቅሻለሁ። በጣም ይደብራል አይደለ? ከሳምንት በላይ በማታውቂው ሰው እጅ ሲሰነዘርብሽ ይከብዳል። እውነት ነው። በጣም አልቅሳለች፣ በጣም ተከፍታለች፣ ብዙ ነገሮችን አሳልፋለች ሀይሚ በዛን ጊዜ ማለት ነው። ሁሉ ነገር አሳልፊያለሁ። ድጋሜ ደግሞ እንደዚህ አይነት ነገሮች ተፈጥረው ሌላ ነገር ውስጥ መግባት አልፈልግም። ይቅርታ ካደረግሽልኝ ደግሞ በፊት ኧረ እባክሽ ይሁዳም እንዲህ ነው ያደረገው። እስቲ ነው ማርክሽ የምር ደስ ብሎኛል። የእውነት ቢሆን ምንኛ ደስ ባለን ነበረ። የእውነት ከልቧ ቢሆን ምንኛ ደስ ባለን ነበረ። እሺ እኔ ከሳደግ ይችላል። ከዚህ በኋላ ግን ባንገኝ የምር ደጋግሜ ነው። ችግር የለውም ጊዜ ይፈታዋል። ተመልከቱ፣ ጊዜ ይፈታዋል። መፋታት አትፈልግም። በቃ እሱ ከዚህ በኋላ ግን በቃ ጊዜ ይፈታዋል እንዳልሽው ጊዜ ይፈታዋል። ሀይሚና ብሩኬ እንግዲህ የተዘጋጀላችሁን ወጥመድ ራሳችሁን በመጠበቅ አድኑ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ መረጃ ይህን ይመስላል። በሚቀጥለው ደግሞ በሌላ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው